በቤት ውስጥ የምታዘጋጁት ሩዝ ፈጽሞ ደባሪ መሆን የለበትም። ዛሬ ለየት ያለና ጣፋጭ የሆነ ሩዝ እንዴት እንደምታዘጋጁ አሳያችኋለሁ። የሩዙ ጣዕምም ደባሪና የተለመደ እንዳይሆን ምን መጨመር እንዳለባችሁ ዛሬ እነግራችኋለሁ። አስቀድመን የአትክልት ግብአቶቻችንን እንከትፋለን። ግብአት የምትከትፉበት መክተፊያ እየወላወለ እንዳያስቸግራችሁ ሁልጊዜ እንደምናደርገው ከስር እርጥብ ፎጣ አንጥፋችሁ መክተፊያችሁን በማድረግ መክተፍ ትችላላችሁ። የዛሬው ሩዝ ላይ ካሮት እንጠቀማለን። አስቀድማችሁ ካሮቱን በደንብ ትልጡና አጥባችሁ ምስሉ ላይ በምትመለከቱት መሰረት ትከትፋላችሁ። ካሮቱን ስትከትፉ እንደኔ ልጅ የሆነ ካሮት የምትጠቀሙ ከሆነ ግንዱን መጠቀም ትችላላችሁ። የካሮቱን ግንድ ማውጣት ከፈለጋችሁ ደግሞ ምስሉ ላይ በምትመለከቱት መሰረት ለሁለት ሰንጥቃችሁ መሃል ላይ የሚገኘውን ግንድ ነጥላችሁ ማውጣት ትችላላችሁ። ዛሬ የምትጨምሩትን ካሮት ቶሎ እንዲበስልላችሁ ልክ ምስሉ ላይ በምትመለከቱት መሰረት በቁመቱ በቀጫጭኑ ትከትፉትና አዙራችሁ ደግሞ አነስ አርጋችሁ ትከትፉታላችሁ። በዚህ መልኩ ከከተፋችሁት በዘይት ስትጠብሱት ቶሎ ይበስልላችኋል። ተለቅ ካረጋችሁት ደግሞ አስቀድማችሁ በፈላ ውሃ ገንፍላችሁ መጥበስ ትችላላችሁ። ካሮቱን ምስሉ ላይ በምትመለከቱት መሰረት ካዘጋጃችሁ በኋላ የባሮ ሽንኩርት ደግሞ ትከትፋላችሁ። ይህን የባሮ ሽንኩርት ከገዛሁት 1 ወር ያህል ሆኖታል። ምስሉ ላይ እንደምትመለከቱት የባሮ ሽንኩርቱ ምንም ሳይበላሽ ቆይቶልኛል። የባሮ ሽንኩርቱን አንዴ በብዛት ገዝታችሁት ሳይበላሽ ለረጅም ጊዜ እንዴት ማስቀመጥ እንዳለባችሁ መማር ለምትፈልጉ የመለኛ ተከታታዮች መለኛ የባሮ ሽንኩርት አቀማመጥ ብላችሁ ከፈለጋችሁ በቀላሉ ታገኙታላችሁ። የዛሬው ሩዝ ላይ እኔ ከጨመርኳቸው የአትክልት ግብአቶች በተጨማሪ ሌሎች የአትክልት ግብአቶችን መጨመር ከፈለጋችሁ መጨመር ትችላላችሁ። የባሮ ሽንኩርቱን በቁመቱ አነስ አርጋችሁ ከከተፋችሁ በኋላ የምታዘጋጁት ሽንኩርት ሲታይ እንዲያምርና ትንሽ የማቃጠል ይዘት እንዲኖረው አረንጓዴ ቃሪያ ፍሬውን አውጥታችሁ በትንንሹ ትከትፋላችሁ። ከዚህ አረንጓዴ ቃሪያ በተጨማሪ የተለያዩ ጣፋጭ ቃሪያዎችን መጨመር ከፈለጋችሁ እዚህ ጋር ከትፋችሁ መጨመር ትችላላችሁ። አሁን 5 ነጭ ሽንኩርት ልክ ምስሉ ላይ በምትመለከቱት መሰረት አድቅቃችሁ ትከትፋላችሁ። የዛሬው ሩዝ ማጣፈጫ ሚስጥር አንዱ ነጭ ሽንኩርቱ ስለሆነ እዚህ ጋር ፈጽሞ ማሳነስ የለባችሁም። ሩዙ ጠንከር ያለ ቃና እንዲኖረው ከፈለጋችሁ ተጨማሪ ዝንጅብል እዚህ ጋር አድቅቃችሁ ጨምራችሁ ማዘጋጀት ትችላላችሁ። አሁን የአትክልት ግብአቶቻችን ዝግጁ ሆነዋል። የዛሬው የሩዝ ምጣኔ ለ2 ሰው የሚበቃ ሲሆን እናንተ በዛ አርጋችሁ ማዘጋጀት የምትፈልጉ ከሆነ የአትክልት ግብአት መጠኑን ከፍ ማድረግ ይኖርባችኋል። አሁን የምንቀቅለውን ሩዝ እናዘጋጃለን። ይህ እጄ ላይ የምትመለከቱት ቡኒ ሩዝ ማንኛውም ሱቅ ላይ በኪሎ እየተመዘነ ይሸጣል። በዝመቲ ሩዝ ነው ለምትሉኝ የመለኛ ተከታታዮች ይህ በዝመቲ አይደለም። በዝመቲ ሩዝ ቶሎ የሚበስል እንዲሁም ነጭ የሆነ ሩዝ ነው። ከጤና ጥቅም አንጻር ይህ እኔ የምጠቀመውን ሩዝ የተሻለ ሆኖ አግኝቼዋለሁ። 1 ኩባያ ከግማሽ ሩዝ ጎድጓዳ ሳህን ውስጥ ትቀንሳላችሁ። በመቀጠል ሁልጊዜ እንደምናደርገው ሩዙን በሚገባ እናጥበዋለን። ሩዙን የምናጥብበት ምክንያት ላዩ ላይ የሚገኘው አዋራ እንዲሁም ተጨማሪ አሰሩ ሙሉ ለሙሉ ሙልጭ ብሎ እንዲወጣልን ነው። ሩዙንም ማጠብ ያለባችሁ ውሃውን እየቀያየራችሁ ንጹህ ውሃ እስኪያወጣ ድረስ መሆን አለበት። 1 ዙር ከታጠበ በኋላ ይህንን ይመስላል። እኔ 5 ጊዜ ውሃውን ቀያይሬ ካጠብኩት በኋላ ልክ ምስሉ ላይ በምትመለከቱት መሰረት ንጹህ ሆኖልኛል። አሁን አጥባችሁ ያዘጋጃችሁትን ሩዝ ሰፋ ባለ ጎድጓዳ ሳህን ትቀቅላላችሁ። ሩዙን ድስት ውስጥ ከጨመራችሁ በኋላ ውሃ ዘለግ አርጋችሁ ትጨምሩና ግማሽ የሾርባ ማንኪያ ጨው ከላይ ትጨምሩበታላችሁ። ይህን የምጠቀመው ድስት ከሴራሚክ የተዘጋጀ ስለሆነ ሰላይ እንዲሁም የሲሊንደር ጋዝ ላይ ፈጽሞ መጣድ የለባችሁ። ሩዙን ከጣዳችሁ በኋላ እስኪበስል ድረስ ትቀቅሉታላችሁ። ሩዙ ለመብሰል በከፍተኛ ሙቀት ከሆነ እስከ 20 ደቂቃ ድረስ ይፈጅበታል። አሁን ደግሞ ሩዙን ስናበስል ጨምረን የምናጣፍጥበትን ስልስ እናዘጋጃለን። ስልሱን ለማዘጋጀት 1 የሾርባ ማንኪያ የገበታ ቂቤ ጎድጓዳ ሳህን ውስጥ ጨምሩና 1 የሾርባ ማንኪያ ሶይ ሶስና ከፈጫችሁት ነጭ ሽንኩርት ላይ ግማሽ የሾርባ ማንኪያ ትጨምሩበታላችሁ። በመቀጠል ሹካ በመጠቀም ከቂቤው ጋር በደንብ ትለውሱታላችሁ። ስልሱ ቶሎ እንዲቀላቀልላችሁ የምትጨምሩት ቂቤ ውጪ ላይ የቆየ መሆን አለበት። ካልሆነ ደግሞ በከፊል አቅልጣችሁት መጠቀም ትችላላችሁ። ስልሱ በደንብ ተቀላቅሎ ከተዘጋጀ በኋላ ይህንን ይመስላል። አሁን ሩዝ ወደ ማብሰል እንሄዳለን። ሩዙን ለማዘጋጀት ከብረት የተዘጋጀ መጥበሻ ተጠቅሜያለሁ። ይህን መጥበሻ ከገዛችሁ በኋላ እንዴት እንደምታሟሹና ለረጅም ጊዜ እንዴት መጠቀም እንደምትችሉ በሚቀጥለው የመለኛ ቪዲዮ ይዤላችሁ እመጣለሁ። የምናዘጋጀው ሩዝ በጣም ከፍተኛ ሙቀት ስለሚፈልግ የሲሊንደር ጋዝ ብትጠቀሙ ወይም ከፍተኛ ሙቀት ያለው ምድጃ ብትጠቀሙ መክራችኋለሁ። አሁን መጥበሻችሁን ታግሉና 4 የሾርባ ማንኪያ ዘይት ጨምራችሁ ከትፋችሁ ያዘጋጃችሁትን ካሮት ትጨምራላችሁ። ምድጃው ከፍተኛ ሙቀት ላይ ስላለ ካሮቱ ቶሎ ስለሚጠበስ ማማሲያ በመጠቀም ቶሎ ታማስሉታላችሁ። እኔ የብረት ማማሲያ የምጠቀመው ከብረት የተዘጋጀ ንጹህ መጥበሻ ስለምጠቀም ነው።
ነገር ግን በተለምዶ ጥቁር የተቀቡ ወይንም ኮትድ የሆኑ መጥበሻዎችን የምትጠቀሙ ከሆነ ፈጽሞ የብረት ማማሰያ መጠቀም የለባችሁም። ካሮቱን ቀላቅላችሁ በደንብ ከተጠበሰላችሁ በኋላ አንድ ራስ ቀይ ሽንኩርትና ቅድም ከትፋችሁ ያዘጋጃችሁትን የባሮ ሽንኩርት ከላይ ታስገባላችሁ። የዛሬው ሩዝ ላይ ቀይ ሽንኩርት እንደ አማራጭ ማስገባትም አለማስገባትም ትችላላችሁ። ብታስገቡበት የተሻለ ጣዕም ታገኛላችሁ። አሁን የጨመራችሁትን የአትክልት ግብዓት ትንሽ በከፊል ቀለሙን እስኪቀይር ድረስ ቶሎ ቶሎ ትጠብሱታላችሁ። አትክልቶቹ ተጠብሰው በከፊል ቀለማቸውን መቀየር ሲጀምሩ ከትፋችሁ ያዘጋጃችሁትን ነጭ ሽንኩርት ከላይ ታስገባላችሁ። ቅድም እንደነገርኳችሁ ነጭ ሽንኩርቱ ጣዕሙ ላይ ትልቅ ለውጥ ስላለው እዚህ ጋር ባታሳንሱ እንዲሁም ብትጨምሩበት እመክራችኋለሁ። ነጭ ሽንኩርቱን ጨምራችሁ ለተወሰነ ሰከንድ ከጠበሳችሁት በኋላ የምትፈልጉትን ያህል ጨው ከላይ ታስገባላችሁ። እንደ አማራጭ ሩዙ ቆንጆ ጣዕም እንዲኖረውና ትንሽ የማቃጠል ይዘት እንዲኖረው ግማሽ የሻይ ማንኪያ ጥቁር ቁንዶ በርበሬ ከላይ አድርጉበት። የዛሬው የሩዝ አይነት ላይ የጨው ምጣኔያችሁ ላይ መጠንቀቅ ይኖርባችኋል። ሩዙን ለመቀቀል ጨው ስለተጠቀማችሁና የምትጨምሩት ሶይ ሶስ ጨዋማ ስለሆነ የጨው አመጣጠናችሁ ላይ ጥንቃቄ አድርጉ። ጥቁር ቁንዶ በርበሬና ጨውን ከጨመራችሁና ትንሽ ከቀላቀላችሁት በኋላ 2 የሾርባ ማንኪያ ሶይ ሶስ ዳርዳር ላይ ትጨምራላችሁ። ይህን ሶይ ሶስ በርካሽ መግዛት ለምትፈልጉ የመለኛ ተከታታዮች ቦሌ አየር መንገድ መሄጃ ከጃፓን ኤምባሲ ጀርባ ያለው ገበያ ላይ ማግኘት ትችላላችሁ። ተከራክራችሁና አማርጣችሁም እንድትገዙ መክራችኋለሁ። ሶይ ሶሱን ጨምራችሁ ከአትክልቱ ጋር በደንብ ከቀላቀላችሁ በኋላ ቀቅላችሁ ያዘጋጃችሁትን ሩዝ ከላይ ተጨምሩና ቶሎ ቶሎ ትቀላቀሉታላችሁ። ሩዙ ለመቀቀል 20 ደቂቃ ያህል ፈጅቶበታል። ሩዙን ስትቀቅሉ መሃል ላይ ውሃ ከጨረሰባችሁ የፈላ ውሃ ጠብ ጠብ እያደረጋችሁ ማብሰል ትችላላችሁ። ውሃ ከበዛበት ደግሞ በማጥለያ አጥላችሁ ማውጣት ትችላላችሁ። በተጨማሪ የቀቀላችሁት ሩዝ ላይ ከመጠን በላይ ጨው ካረጋችሁበት ቀዝቃዛ ውሃ ከላይ ማጥለያ ላይ አርጋችሁ ማፍሰስ ትችላላችሁ። ሩዙን ከአትክልት ግብዓቱ ጋር በደንብ ከቀላቀላችሁ በኋላ የመጥበሳችሁን የመሃል ክፍል ከፈት አርጋችሁ 2 የሾርባ ማንኪያ ዘይት ትጨምራላችሁ። ዘይቱ በደንብ ከጋለላችሁ በኋላ 3 እንቁላል ሰብራችሁ መሃል ላይ ትጨምራላችሁ። እንቁላል የተበላሸ እንዳይኖረው ከዚህ በፊት ባሳየዋችሁ መንገድ መሰረት ከስር የስልካችሁን ባትሪ አብርታችሁ ውስጡን በመመልከት የተበላሸና ያልተበላሸውን መለየት ትችላላችሁ። ካልሆነ ደግሞ አነስተኛ ኩባያ ላይ እየሰበራችሁ እያያችሁ ያልተበላሸውን መጠቀም ትችላላችሁ። እንቁላሉን መሃል ላይ ሰብራችሁ ከጨመራችሁ በኋላ በከፊል እያማሰላችሁ ትጠብሱትና ከሩዙ ጋር በሚገባ ትቀላቀሉታላችሁ። ከሩዙ ጋር እየቀላቀላችሁ ስትሄዱ የሩዙ ቀለም እየተቀየረላችሁ ይመጣል። የጨመራችሁት እንቁላል በደንብ መጠበስ ስላለበት ልክ ምስሉ ላይ በምትመለከቱት መሰረት ሩዙን በደንብ እያገላበጣችሁ ትጠብሱታላችሁ። በመቀጠል ተጨማሪ 1 የሾርባ ማንኪያ ሶይ ሶስ ከላይ ትጨምሩና ቀደም ያዘጋጃችሁትን ስልስ ታስገባላችሁ። ይህ ስልስ ለሩዙ ልዩ የሆነ ጣዕም ስለሚሰጠው መጨመራችሁን እንዳዘነጉ። አሁን የጨመራችሁትን ስልስ እስኪቀልጥ ድረስ ከሩዙ ጋር ቶሎ ቶሎ እየቀላቀላችሁ ትጠብሱታላችሁ። ሩዙ ውስጡ የጨመራችሁት እንቁላል እንዲሁም ሶይ ሶሱ እየተጠበሰ ሲሄድ በደንብ ፍርፍር እያለላችሁ ይመጣል። ሩዙ ምስሉ ላይ በምትመለከቱት መሰረት ፍርፍር ብሎ ከተጠበሰላችሁ በኋላ 1 የሻይ ማንኪያ ስኳር ከላይ ትጨምራላችሁ። ስኳሩን የተጠቀምንበት ምክንያት የተጠቀምነውን ሶይ ሶስ ጨዋማ ባህሪ በተወሰነ መልኩ እንዲያስተካክልልን ነው። ሩዙ ላይ ስኳሩን ጨምራችሁና ስኳሩን ሳትጨምሩ የተለያየ ጣዕም ስላለው ስኳሩን ጨምራችሁ ብታዘጋጁት እንመክራችኋለን። አሁን ሩዙ ሲታይ እንዲያምርና ትንሽ የማቃጠል ይዘት እንዲኖረው ከትፈን ያዘጋጀነውን ቃሪያ ከላይ እንጨምራለን። አሁን ኤግ ፍራይድ ራይዛችን ዝግጁ ሆኖልናል። አሳምረን ደግሞ እናቀርባለን። ይህን ኤግ ፍራይድ ራይዝ ለማቅረብ ጎድጓዳ ሳህን መጠቀም ትችላላችሁ። የዛሬውን የመለኛ ቪዲዮ እዚህ ድረስ ተመችቷችሁና ወዳችሁ ከተከታተላችሁ የት አካባቢ ሆናችሁ እንደምትመለከቱን አስተያየት መጻፊያው ላይ ጻፉልን። ሌላ እንድናሳያችሁ የምትፈልጉት የምግብ አይነት ካለ እንዲሁም የዛሬው የምግብ አበሳሰል ላይ ማንኛውም ጥያቄ ካላችሁ እሱንም አስተያየት መጻፊያው ላይ ማስፈር ትችላላችሁ። እናመሰግናለን።